መካከል የሚቆም ማለት ነው። በቃ አይደለም ልደት እንዴ ደግሞ የኢየሱስ ክርስቶስ ሊቀ ካህንነት ሰማያዊ እንደሆነ አይደለም። እንግዲህ ይኸውልህ አንተ ስላልክ ደስ እንዳለ፣ ግን ሊቀ ካህናት ማለት ቀጥተኛ ትርጉሙ ምንድን ነው? ቀጥታ የሚያስቅ አይደለም። የህይወት ጉዳይ። ኧረ ዳንኤል ካሞን አይ ባትስቅና ብንማማር እኔም ከሞት ብታወጣኝ ደስ ይለኛል። እሺ ላወጣህ ነው የሚቅርታሽ። ሶፊ ባላችሁ ላይ አንድ ነገር በሉት። ሶፊ ምን እንዳለ እኔ አልሰማውም። በእርግጥ ግን በምን ጉዳይ አንስተን እንነጋገር? ወቅታዊ ጉዳይ ካለ አንድ ወደዚህ በለን። ማውራታችን አይ በቃ መኩ ምን አዲስ ነገር አለ? ሰሞኑ ምላሽ የምንሰጥበት ነገር አለ? እዚሁ እግረ መንገዳቸውን ቀለል ያለ ጉዳይ ወይንስ እኔ ባዘጋጀሁት ርዕስ ላይ ገብተን እንወያይ? ኢየሱስ አማላጅ ነው። አሁን ማን ያለው? ነይ ግቢና ጠይቂን። ማን ነው የሚለው? ማራናታ ነው የሚለው። ኦርቶዶክስ ኢየሱስ ማለት ትፈራላችሁ አይደል? እንደዚህ አይነት አሁን ለምሳሌ ሁልጊዜ የምንተችበት ጉዳይ አለ አይደል? ኦርቶዶክሳውያን ኢየሱስ ማለት ይሄ እነዚህ አይነት ነገሮች እውነቱን ለመናገር ከንቱ ትችቶች ናቸው። አሁን ሁሌ ከምንተችባቸው አንደኛው ነገር ኦርቶዶክሳውያን ኢየሱስ ማለት እንፈራለን። ግልጽ አድርገን እኮ ተናግረናል። እኛ ሐዋርያት የሰበኩትን ሐዋርያን አቦ ያስተማሩንን የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን ስለ ጌትነቱ ለመመስከር አንድም ቀን ወደኋላ ብለን አናቅም። ተሳቀንም አናቅም፣ ፈርተንም አናቅም። እናንተ ደግሞ ስላላችሁንም አይደለም ስለ ጌታችን ስለ ኢየሱስ ክርስቶስ ምን መሰክረው። እኛ ምን መሰክረው ስለ ክርስቶስ ኢየሱስ ከተቀበልነው እውነተኛ መንፈስ አንጻር ለከዚህ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ላይ ማንም በመንፈስ ካልሆነ ኢየሱስ ጌታ ነው ሊል እንዳይችል እንደተባለ ሁሉ፣ ስለዚህ ከሐዋርያት የተማርነውን እውነተኛውን ክርስቶስ ፕሮቴስታንት የሚሰብኩትን ሳይሆን እውነተኛውን ክርስቶስ ኢየሱስ ስለ ጌትነቱ ስለ አምላክነቱ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ እንዳዳንን ድነት ዓለምን እንደፈጸመ በእርሱ የሚያምኑት የዘላለም ሕይወት እንዳላቸው የአብ ተቀዳሚ ተከታይ የሌለው ልጁ ብቸኛ ልጁ በባህሪው ከአብ ጋር አንድ የሆነ በፍጹም ሰውነቱ ከኛ ጋር አንድ የሆነ ስለ ጌታ ስለ ኢየሱስ ክርስቶስ ቤተክርስቲያን 24 ሰዓት ስራዋን አለመመስከርም አትችልም። ስለ ክርስቶስ መመስከር ያቆመች ቀን ቤተክርስቲያን በቃ ስራ አቁማለች ማለት ነው። በቃ ቤተክርስቲያን ስለ ክርስቶስ ኢየሱስ መመስከር ያቆመች ቀን የዛን ሰዓት ላይ ስራ አቁማለች። በቃ ምንድን ነው ታዲያ ስራ? ስለ ክርስቶስ ካልመሰከረች፣ የእውነተኛውን የጌታ የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ካልሰጠች፣ ለልጆቿ ቅዳሴው ካልተቀደሰ ምን ቤተክርስቲያን አለ ታዲያ? ጌታ የማይጠራበት ቤተክርስቲያን። ይሄ በጣም ፍጹም የኦርቶዶክስ ጥላቻ ንግግር ነው። ሌላኛው ክርስቶስ ኢየሱስ አሁን ላይ ያማልዳል ወይ? ይህንን እንግዲህ ይህ ርዕስ በጣም ብዙ ጊዜ አንስተንበት ተመካክረንበታል፣ ተወያይተንበታል፣ ሀሳብ ሰጥተንበታል። እናንተ ምን ይመስላችኋል? እስኪ ክርስቲያኖች ክርስቶስ ኢየሱስ ዛሬ ባለበት በአብ ቀኝ በዙፋኑ በተቀመጠበት በዚህን ሰዓት የምልጃን ስራ ይሰራል ወይ? ይሰራል ወይስ አይሰራም? የእናንተ መልስ ልስማ። በጣም በርካታ ጊዜ ያወራነው ርዕሰ ጉዳይ ስለሆነ እና የክርስቶስን ምልጃ ደግሞ አለማመን፣ አሁን ላይ ክርስቶስ እንደማያማልድ አለማመን ልክ ምን ተደርጎ ይቆጠራል ማለት ነው? ክርስቶስን እንደ መካድ አድርገው ይቆጥሩብናል። ልክ ክርስቶስ ኢየሱስን እንደ መካድ አድርገው ይቆጥሩብናል። ኖ እስኪ እናንተን መልስ አይሰራም። እስኪ ኦኬ አጠር አድርገን እንመልሰው። ይሄ ክርስቶስ በዚህ ሰዓት በአብ ቀኝ ሆኖ አይማልድም። አለቅ አጭርና ግልጽ። ይማልዳል የሚል ፕሮቴስታንት ካለ ገብቶ መሞገት ይችላል። አይማልድም። የማይማልድበት ዋነኛ ምክንያቱ ደግሞ ምንድን ነው? ዋነኛ ምክንያቱ ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉን በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ከነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጣል። ሁሉን ምን ካረገ በኋላ?
ሁሉን በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ካነጻ በኋላ በቃ የቀረ ነገር የለም። በደል ኃጢአታችን ነጽቷል። ሊቀ ካህናት ኢየሱስ ክርስቶስ አንዴ ባቀረበው መስዋዕት ከእግዚአብሔር አብ ጋር ታርቀናል። እርቅ ሆኗል። እርቅ ተፈጽሟል። የቀራንዮ በግ ክርስቶስ በመስቀል ላይ ራሱን ሰውቶ ሊቀ ካህናት ክርስቶስ መካከለኛ ሆኖ በእግዚአብሔርና በሰው መካከል መሀል ላይ ገብቶ አስታራቂው ክርስቶስ እርቅን ሰርቷል፣ አስታርቆናል። ስለዚህ ከዚህ በኋላ የሰው ልጆች ቢበድሉ በንስሐ ወደ ማን ይሄዳሉ? ወደ ክርስቶስ ኢየሱስ በንስሐ ይቀርባሉ። በክርስቶስ ኢየሱስ በደሙ በኩል የኃጢአት ይቅርታን ያገኛሉ እንጂ ድጋሜ ለሰው ልጆች የሚደረግ ልመና የለም። ነገር ግን በመዋለ ስጋዩ ክርስቶስ በመዋለ ስጋዩ በምድር ባለ ሰዓት ላይ ለክርስቲያኖች ምልጃን አቅርቧል፣ ለምኗል፣ ወይ አማልዷል ብለን እናምናለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምዕራፍ 17 ቁጥር 20 ላይ ይቅርታ አባቱ እኔ እናንተ አንድ እንደሆነ ከቃላቸው የተነሳ አንድ ይሆኑ ዘንድ ስለነሱ ለምናሉ ብሎ ታላቅ የሊቀ ካህናት ጸሎትን አቅርቧል። ከዚህ ያንን አንድ ጊዜ አድርጎታል ባጭሩ በምድር እያለ። ከዚህ በኋላ ግን ክርስቶስ እንደዚህ አይነት ስራዎችን እንደማይሰራ ራሱ መጽሐፍ ሲናገር በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ከዚህ በኋላ ዳግመኛ አብን ስለእናንተ የምለምን የምላችሁ አይምሰላችሁ ብሎ ግልጽ በሆነ አማርኛ ነግሮናል። አሁን ያለበት ዙፋኑ በራሱ እንደዚህ አይነት ነገር የሚመች አይደለም። ግን ዘላለማዊ ግን አስታራቂ ነው። ሁሌ እንደምንላችሁ ክርስቶስ ዘላለማዊ አስታራቂ ነው። ዘላለማዊ አስታራቂ ነው ስንል ክርስቶስ ሁሌ ደግሞ በመስቀል ላይ ይሰዋል። ሁሌ በዚያ ኃጢአት በተሰራ ሰዓት ጊዜ ክርስቶስ ሁል ጊዜ ደሙን ያፈሳል ማለት ሳይሆን አንድ ጊዜ ለዘላለም ያቀረበው ያ ደም አንድ ጊዜ ያቀረበው ያ ደም ለዘላለም ሲያስታርቅ ይኖራል። ያ የክርስቶስ አንዴ በመስቀል ላይ የተሰራው ስራ ማለት ነው፣ ለዘላለም ሲያስታርቅ ይኖራል። ከዚያ የተነሳ ክርስቶስ ዘላለማዊ አስታራቂ ነው እና ደግሞ በፍጹም መለኮታዊ ማንነቱ ደግሞ ከአብ ጋርም ደግሞ አምላክ እንደመሆኑ ደግሞ ታራቂም ነው። እሱ ታራቂ ነው በፍጹም አምላክነቱ፣ አስታራቂ ነው በሰውነቱ፣ አንድ ባህሪ ክርስቶስ እና ይሄ ነው። ስለዚህ ይህንን ጥርጣሬ ሊገባችሁ አይገባም። በዚህ ጉዳይ ጥርጣሬ ሊገባችሁ አይገባም። ሌላኛው ኦኬ ግልጽ ነው ይመስለኛል። ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኛ ቤተክርስቲያን እውን የጌታ ቤተክርስቲያን እንደመሆኗ የጌታችን የኢየሱስ ክርስቶስ ቤተክርስቲያን የክርስቶስ ቤተክርስቲያን እንደመሆኗ አንዳንድ የኮመንት አርበኞች የክርስቶስ ኢየሱስ ቤተክርስቲያን እንደመሆኗ ከክርስቶስ ኢየሱስ ትምህርት ውጪ ናት ወይ ሆና አግኝታችሁ አታውቃላችሁ ወይ? ፕሮቴስታንቶች ከጌታ ትምህርት ውጪ የሆነችበት መንገድ አለ ቤተክርስቲያን? እንደዛ ብሎ ገብቶ የሚሞግት ፕሮቴስታንት አለ? ቤተክርስቲያናችን የክርስቶስ ቤተክርስቲያን ናት። የእናንተ የፕሮቴስታንት የክርስቶስ ቤተክርስቲያን ሊሆን አይችልም። ክርስቶስ በምድር ላይ አንዲት ቤተክርስቲያን ነው የመሰረተው። ያቺ ቤተክርስቲያን የእግዚአብሔር መንግስት ተብላ ትጠራለች። በነገራችን ላይ ያቺ ቤተክርስቲያን የእግዚአብሔር መንግስት ተብላ ትጠራለች። በዛች በእግዚአብሔር መንግስት ውስጥ የእግዚአብሔር ልጆች አሉ። የመንግስቱ ወራሽ የሆኑ የእግዚአብሔር ልጆች በእግዚአብሔር መንግስት ወይም በቤተክርስቲያኒቷ ውስጥ አሉ እና ያቺ ቤተክርስቲያን የራሷ ክርስቶስ ነው የመሰረታት በደሙ ነው። በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እንዲል መጽሐፍ ቅዱስ ማለት ነው በዚህ በሐዋርያት ሥራ ምዕራፍ 28 ላይ። ስለዚህ ቤተክርስቲያናችን እኔ እና ወንድሞቼ እኛ ክርስቲያኖች ያለንባት ቤተክርስቲያን አሁን ከጌታ የተለየ ትምህርት አላት ወይ? ይህ መጽሐፍ ቅዱሳዊ የሆነ ትምህርት አላት ወይ? ይህ መጽሐፍ ቅዱሳዊ የሆነ ትምህርት አላት ወይ? ካላት ኑና ሞግቱን። ካላት ኑና ሞግቱን። ልደት ወይ ሞግ ቃሎት ያሰማልን እና ምንድነው በተለይ ክርስቶስ ምልጃ ላይ ያቀረበው ክርስቶስ አንድ ጊዜ ምልጃ አቅርቧል። እሱ ደግሞ ፋንክሽን የሚሆነው ቤተክርስቲያን ላይ ስቲል ፋንክሽን ነው ማለት እስከዛሬ ድረስ አንድ ጊዜ ያንን ጸሎት አድርጓል ክርስቶስ። አንድ ጊዜ ስለኛ የማስታረቅን አገልግሎት አንድ ያቆማል። ለዘላለም ክርስቲያን ውስጥ ፋንክሽን ዛሬ አንድ ሚዩት አድርግ ሚስተር ኮስታራው። እሺ ስለዚህ ለዘላለም ነው ክርስቶስ። የማን ነው? የማን ድምፅ ነው የሚያስተጋባው? ኮስታራው ነው መሰለኝ። ሚዩት ነው። ቀጥል ሞክ። እና ምንድነው አባቶችን በነገራችን ላይ በአባቶች ዘንድም እንደዚህ አይነት ጽሁፎችን ልታገኙ ትችላላችሁ። ያገኛችሁ ልጆችም አላችሁ።
ጀስትን ሜርተር ጨምሮ ዮሐንስ አፈወርቅ፣ ሌሎችም የትኛውም አባት የክርስቶስ ጸሎትና ምልጃን ከምን አንጻር ይፈቱታል ከተባለ በምድር ላይ አንድ ጊዜ ያደረገው ለዘላለም በቤተክርስቲያን ውስጥ ፋንክሽን እንደመሆኑ መጠን ነው የሚያሳዩት ወይም ደግሞ የሚያስረዱት እንጂ አሁን ላይ በሰማያት ሆኖ ጸሎትን ይጸልያል። ጸሎትን ጸልዮ ያስታርቀናል አይነት ነገር ውጪስ በጣም በአባቶችም ዘንድ በቤተ ክርስቲያንም ታሪክ ውስጥ አይታመንም። እንደዛ ተብሎ ማለት ነው የለም። በአባቱ ቀኝ ተቀምጧል፣ በክብር ነው የተቀመጠው፣ ሁሉ ነገር ተፈጸመ ብሎ ነው የተቀመጠው። ጸሎቱ ማለት ጸሎት ያደረገበትን እንመለከት እንችላለን። መልጃውን ልናይ እንችላለን። አስታራቂነቱ በምድር ላይ ያደረገው ደሙ ያፈሰሰው ለዘላለም ሕያው ሆኖ እንዲቆም አደረገ እንጂ ክርስቶስ አሁን በሰማያት ላይ ሆኖ እንደዚህ ይጸልያል ወደ አባቱ እሱ በፊት ቆሞ እንዲያው እባክህ ያስታርቅልን ብሎ ያስታርቃል የሚለው እንደዚህ አይነት ነገር አስተምህሮ የለንም፣ ሊኖርም አይችልም። እና ተጠንቀቁ አንዳንድ ልጆች እንትን የምትሉት ቀጥልልን። ኦኬ፣ በጣም አሪፍ፣ በጣም ደስ የሚል ማብራሪያ የሰጠችው ሞኬ፣ ጸዴ ማብራሪያ የሰጠው። እሺ የገቡ ሰዎች አሉ። ማን የገባው? ዳንኤል እንዴት ዋላችሁ? ልደት መኩ ሰላም ነው ሁላችሁንም፣ ከታች ያላችሁትም ሰላም። እግዚአብሔር አምላክ የተመሰገነ ይሁን። ከየት ቤተክርስቲያን ነው የመጣው? ከየት ማለት ከየት እንትን ነው የመጣው? ከየት ቸርች ነው? ወንጌል አማኝ ነኝ። እሺ የጸጋው ቃል ሙላት ይባላል። ስማችሁ ነው የጸጋው ቃል ሙላት? አዎ። በክርስቶስ ኢየሱስ የማዳን ስራ ታምናለህ? ግልጽ ነው እኮ ልደትዬ፣ እናምናለን። አሁን ባነሳው ላይ ጥያቄ ስላልክ ነው ልጠይቅህም የመጣው። ጠይቀኝ። ስለ ክርስቶስ አማላጅነት ማለት ነው። እሺ ጠይቀኝ። አንደኛ የምጠይቀው ጥያቄ ኢየሱስ ክርስቶስ ሊቀ ካህን ነው። ሊቀ ካህን የሆነውም በሰው ምርጫ ሳይሆን በአብ ምርጫ እንደሆነ መጽሐፍ ቅዱስ ይናገራል። ለዛውም ከመሐላ ጋር አንተ ለዘላለም ሊቅ ጥያቄ ነው። ሊቀ ካህን አንተ ለዘላለም በዘላለም ሾህ ሊቀ ካህን ብሎ ማለ አይጸጽም። ሊቀ ካህን አይደለም አላለም። ምንድነው ጥያቄ? ኮል ልቀጥል እንደትዬ እሱን ላስረግጥልህ ፈልጌ ነው። በቃ ኢየሱስ ክርስቶስ ሊቀ ካህናችን ነው። የኢየሱስ የሊቀ ካህን ስራ ደግሞ በምድር እያሉ ሊቀ ካህናት ስራቸው ምንድነው? ሰውና እግዚአብሔርን ማስታረቅ፣ ማማለድ ወይም ማገናኘት ነበር። በመስዋዕቱ በኩል የመስዋዕቱን አቅርቦት ወይም የደሙን አቅርቦት የሚያደርገው የሊቀ ካህን ስራ ነው። ወደ ማብራሪያ አትግባ። ይህ ልጅ አይሰማም። ምን ጥያቄን ጠይቅ። ያንተን ማብራሪያ የሚሰማ ሰው የለም እዚህ። ጥያቄን ጠይቅ። ላጠቃልል። የኢየሱስ ክርስቶስ ሊቀ ካህንነት በምድር ነው በሰማይ ነው? በቃ ይሄን ነው የምጠይቅ። ዘላለማዊ ነው። የምን በምድር የምን በሰማይ? በምድር አገልግሎቱን አገልግሎ ጨርሶ ሄዷል። ግን ዘላለማዊ ሊቀ ካህናት ነው ክርስቶስ። አንዴ በምድር ላይ ያቀረበው የመስዋዕትነት ስራ ክርስቶስ የሊቀ ክህነቱን ስራ የሰራው በነገራችን ላይ በመስቀል ላይ ክርስቶስ ኢየሱስ የሊቀ ክህነቱን ስራ የሰራው በመስቀል ላይ። ሊቀ ካህናት ማለት ባጭሩ መስዋዕት አቅራቢ ማለት ነው። እናም ክርስቶስ ኢየሱስ መስዋዕቱን ያቀረበው በመስቀል ላይ ነው። በመስቀል ላይ መስዋዕቱን ያቅርብ እንጂ መስዋዕቱን ካቀረበ በኋላ ክርስቶስ የሊቀ ክህነቱ ስራ ወይንም ሊቀ ካህንነቱ አብቅቷል? አላበቃም። መስዋዕቱ ዘላለማዊና ሕያው እስከሆነ ድረስ ክርስቶስም ሊቀ ክህነቱ ዘላለማዊና ሕያው ሊቀ ክህነት ነው። ማለት ነው። መጽሐፍን አይደለም። ሊቀ ካህን ማለት ማለት ነው። ሊቀ ካህን ማለት ትርጉሙ ምንድን ነው? በመጀመሪያ ደረጃ ሊቀ ካህናት ለመስዋዕት የሚሆነውን ደም ይዞ በእግዚአብሔር ፊት የሚቀርብ ማለት ነው። ቃሉ በቀጥታ ትርጉሙ ምንድን ነው? ሊቀ ካህናት ማለት በሰውና በእግዚአብሔር መካከል የሚቆም ማለት ነው። በቃ አይደለም። ልደት እንዴ ደግሞ የኢየሱስ ክርስቶስ ሊቀ ካህንነት ሰማያዊ እንደሆነ አይደለም። እንግዲህ ይኸውልህ አንተ ስላልክ ደስ እንዳለ፣ ግን ሊቀ ካህናት ማለት ቀጥተኛ ትርጉሙ ምንድን ነው? ቀጥታ ትርጉሙ ሊቀ ካህናት ማለት ነገርኩህ እኮ ስራው የአሮን ስራ አይደለም የጠየቅኩህ እኔ። አንድ ተረጋግተህ አዳምጠኝ ዳንኤል። ስራውን አይደለም የጠየቅኩህ። ሊቀ ካህናት ማለት ምን ማለት ነው? በሰውና ከሰው ተመርጦ በእግዚአብሔር ፊት የሚቆም ማለት ነው። ተሳስተሃል። ለማንኛውም አይደለም። ናቲ ቀጥል። ናቲ እንግዳ ነው ዛሬ ዕብራውያን ላይ
ወንድማችን ለምን እኔን አታስጨርሰኝም? ያስጨርሳል። ከናቲ ጋር ቀጥል ልደት ቀጥል ቀጥል። አይ ክርስቶስ አማላጅ ነው ዛሬም የሚል ሀሳብ ነው የሚነሳው። ሊቀ ካህናት ላይ ነው። ሊቀ ካህናት ማለት አማላጅ ነው እያለ ያለው እና እኔ ትርጉሙን እየጠየቅኩ ነው። ኦኬ እንዴት አደራችሁ? ናቲ እዚህ ቤት ከገባች ቅርብ ጊዜ ረጅም ጊዜ ችግር መኩ ቀጥል። ኢትስ ኦኬ መኩ ቀጥል ማለት መስዋዕቱ እንዴት አድርገህ ነው መጣ? በጊዜ መጣቢ አንተ ሰላም ያለው ሁላችሁንም ልደተ ቆይ አንዴ ዳንኤል ነው አይደል ያነሳው ጥያቄውን ይመስለኛል። ልደት አዎ እርሱ በሰማያዊቱ ባለችው ድንኳን ውስጥ አገልጋይ እንደሆነ በሰው ባልተሰራችው በእጅ ባልተሰራችው ድንኳን አገልጋይና ሊቀ ካህን እንደሆነ ይናገራል። የሊቀ ካህን ደግሞ ስራ በምድር እያለ ማስታረቅ ደም ይዞ በእግዚአብሔር ፊት መቆም ነበር። ስለዚህ ኢየሱስ ክርስቶስ አማላጅ ነው የምለው። ቆይ አንዴ የመጀመሪያው ልደት የጠየቀህን አልመለስክለትም። ሊቀ ካህናት ማለት ምን ማለት ነው ነው? ለምንድን ነው የሚሾመው ሊቀ ካህን? አንድ ሊቀ ካህን ለምንድን ነው የሚሾመው? ሊቀ ካህን ሆኖ ለምንድን ነው የሚሾመው? ከካህናት ተመርጦ ለምንድን ነው የሚሾመው? በሰው በሆነው ነገር በእግዚአብሔር ፊት ሊቆም ነው የሚሾመው። ተመርጦ ከሰው ተመርጦ በእግዚአብሔር ተመርጦ ከሰው በሆነው ነገር በእግዚአብሔር ፊት ይሾማል። ከሰው በሆነው ነገር መባንና መስዋዕትን ሊያቀርብ እንደሚሾም ነው የሚናገረው መጽሐፍ። ስለዚህ ሊቀ ክህነት መስዋዕት ከማቅረብ ጋር የሚያያዝ ነው ማለት ነው አይደል? ትክክል። አዎ ጌታችን ደግሞ አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧል። የእውነተኛይቱም ድንኳን አገልጋይም ነው ተቀምጧል። ልክ ነህ። ግን ደግሞ በዚህም ደግሞ እውነተኛይቱ ድንኳን የተባለችው ቆይ አንዴ እውነተኛይቱ ድንኳን የተባለችው ቤተክርስቲያን ናት። እሱ ላይ አይደለንም ጥያቄያችን። አይደለም። እሺ እኔ ደግሞ ላስጨርስ። ቤተክርስቲያን አይደለችም። በሰማይ ባለች በእጅ ባልተሰራች ቤተ መቅደስ አገልጋይ ይላል። በሰማይ ባለች ማለት ሙሴ በሰራው መቅደስ አይደለም። በሰማይ ባለች በእጅ ባልተሰራች ይላል። እሱን ተወና አሁን አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧል አልተቀመጠም? ኢየሱስ ክርስቶስ ልክ ነው። ይኸውልህ በእግዚአብሔር ቀኝ ተቀምጧል እንደሚልህም ሁሉ የእውነተኛ ተቀምጧል አልተቀመጠም ነው። ጥያቄውን በቀጥታ መልስ እስኪ ዳኒ። ተቀምጧል አልተቀመጠም? ሁለት ነገር ነው የሚናገረው ልደት። ተቀምጧል በእግዚአብሔር ቀኝ ይላል። የእውነተኛይቱ ድንኳን አገልጋይ ነው ይላል። አሁን የእውነተኛይቱ ድንኳን አገልጋይ ሌላ ነገር ነው። አሁን የምፈልገው እሱን አስረዳኝ። በቃሽ መቀመጡ ይቅርልኝና ያ ሌላ ነገር የኔን ጥያቄ መጀመሪያ መልስልኛ። መቀመጡ ይቅር ይላል። እሺ መልስልኝ። ተቀምጧል አልተቀመጠም? አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧል አልተቀመጠም? እሺ ተቀምጧል። እሺ ልደቴ እኮ የሚያስቅ አይደለም። የህይወት ጉዳይ። ኧረ ዳንኤል ካሞን። አይ ባትስቅና ብንማማር እኔም ከሞት ብታወጣኝ ደስ ይለኛል። እሺ ላወጣህ ነው የሚቅርታ። እሺ እንደዛ አስብና ይሻላል። እሺ ሶሪ ዳኒ ተረጋጋና በቃ ችግር የለውም አውሩት። እሺ ስለዚህ መስዋዕትን ድጋሜ ማቅረብ አይጠበቅበትም አይደለ? ትክክል ነው። እሺ ስለዚህ አሁን ላይ ክርስቶስ ምን እያደረገ ነው? አሁን ከኔ አቅጣጫ ልመልስልህ። በሰማይ ባለችው ድንኳን ውስጥ እያገለገለ ነው። በእጅ ባልተሰራችው ድንኳን ውስጥ ማለት ነው። በሰማይ ባለችው ጥቅስ ስጠኝ እስቲ። በሰማይ ባለችው የሚለው እሺ ዕብራውያን አውጣል። ዕብራውያን ስንት? እሺ ላውጣ ትንሽ ጠብቅ። አሁን ተመልከቱ እንዴት አይነት መረዳት እንደሚረዱ ማለት ነው። ይስተካከላል። ሼር ኮፒ ሊንክ እያደረጋችሁ ታብታብ ማድረጋችሁን አታቋርጡ። ክርስቲያኖች ፕሮቴስታንቶችም ታብታብ አድርጉ። እሺ ያው ዕብራውያን ምዕራፍ 8 ቁጥር 1 እንደዚህ ይላል። እሺ ከተናገርነው ዋናው ነገሩ ይሄ ነው። በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም ይልና
የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም ይላል በሰው ሳይሆን በጌታ የተተከለች ናት፣ ቤተ መቅደሷ ማለት ነው። እሺ እና ቀጥል ካልከኝ ደግሞ ሊቀ ካህናት ሁሉ አሁን ቃላቱን አጣመ ለራስ እንዲመች ስላደረግከው ነው የጠየኩ። በሰማይ ባለችው በምድር አይደለችም ወደሚል መረዳት ስለምትሄድ ነው እንደዛ የጠየኩ አይልም። ክፍሉ የሚለው የእውነተኛይቱ ድንኳን አገልጋይ ነው፣ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ሙሴ የተከላት ሳይሆን ክርስቶስ የተከላት ናት ይላል አይደለ? አዎ። ስለዚህ ከዛው ዝቅ ብሎ ሊቀ ካህናት መባና መስዋዕትን ሊያቀርብ ደግሞ ይሾማል ይላል አይደለ? አዎ። ከዛ በኋላ እንደዚህ ሲሆን በህግ ደግሞ ቢሆን ኖሮ ኦኬ ቴንኪው በጣም ጫጫታ ነበር። በህግ ቢሆን ኖሮ በምድር ባለ ለምን እሱ ከይሁዳ ነገር ስለመጣ ከሌዊ ነገር ያሉት ስለሆነ እየተሾሙ የሚመጡት ካህንም ባልሆነ ነበር ካለ በኋላ ምንድን ነው የሚለው? ያ የሙሴ የሰራት ድንኳን ለእውነተኛይቱ ምሳሌ ናት ይላል። ይቺ እውነተኛይቱ ምሳሌ የተባለችው ምንድን ናት? በሰማይ ያለችው አሁን ጌታ የሚያገለግልባት መቅደስ ነች። እኛ የለንባትም። ስለዚህ እኛ ተስፋ የለንም ማለት ነው እንዴ? አንተ በዛ መቅደስ ውስጥ እንዴት አለህ እኮ ቅድም እኮ በምድር ቢሆንስ ሊቀ ካህን ቢሆን ባልተገባው ነበር ይላል። እሱ የገባው ወደየትኛው ነው? ወደዚህኛዋ ድንኳን ገብቷል አይደለ? ቤዛነትን አግኝቶ የዘላለም ቤዛነት አግኝቶ እኛስ በእጅ ባልተተከለችው ድንኳን ውስጥ ገብቷል። እኛ የለንበትም እዛ ውስጥ። እርግጠኛ ነህ? አዎ። እኛ ወዴት ነው የገባ ነው? እኛ ሌላ ቦታ እሱ ስለኛ የሚናገረው እና አብርሃም እቅፍ እንደሆነ ነው። አሁን ስለ ድንኳን እኛ ቤዛነትን ያገኘንባት የት ነው? ወይ ደግሞ እኛ ቤዛነትን አግኝተናል። እኛ ግን በመጀመሪያ አግኝተናል። የት ነው ያገኘ ነው? እሱን አላውቅም። እኔ እንጃ እንዳገኘን አውቃለሁ። ኦኬ ያገኘህበትን አታውቅም? ቤዛነትን ያገኘህበት አስረዳኝ። ችግር የለም እሱ። አንተ ቤዛነትን አግኝተሃል? አግኝቻለሁ። በክርስቶስ ደም ቤዛነትን እንዳገኘው መጽሐፍ የት ነው ያገኘው? እኮ የት ነው ያገኘው? በምድር ወይስ በሰማይ? አይ ነው በምድር በሰማይ እያልኩ አይደለም። የት ነው ያገኘው? እኔ እንጃ እሱን አላውቅም። ስለዚህ የገባህበት በስጋው በኩል በክርስቶስ በኩል የገባህበት ነገር የለም ማለት ነው። ገባኝ። አሁን አንተ የምትለው በክርስቶስ በኩል ተወክለህ ወደዛችኛዋ መቅደስ ገብተሃል ነው የምትለኝ ከሆነ አዎ ገብቻለሁ። አይ እኔ እንደዛ ነው የምትለኝ፣ እንደዚህ አላልኩም። አሁን የገባህበት ቤዛነትን ያገኘህበት አለ ወይ አልኩ። እሱ ቤዛነትን አግኝቶ የገባህበት አለ። እሱ ነው ስለማላውቅ አስረዳኝ። ስለዚህ እንደዛ ከሆነ እሱ ቤዛነትን አግኝቶ ራሱ ሆኖ የገባባት ቤተክርስቲያን ናት። የትኛዋ ቤተክርስቲያን? ዩኒቨርሳል በምድር ያለችው? በሁለቱም ነው ያለችው ቤተክርስቲያን። በአብ ቀኝም አለች፣ ክርስቶስ ባለበት ሁሉ አለች። ክርስቶስ በስጋ ባለበት ሁሉ የምትገኝ ናት። በአብ ቀኝ አለ። በአብ ቀኝ በቀኙ ስፍራ አስቀመጠን፣ በሰማያዊ ስፍራ አስቀመጠን የተባለችውን ቤተክርስቲያን ናት። በሰማይም አለች፣ በምድርም አለች። ስለዚህ እኛ ወደዚህ ወደ ልጁ መንግስት ገብተናል። ይሄ ደግሞ ቤዛነትን አግኝቶ ወደ ገባበት ማለት ነው። እሺ ስለዚህ የመጀመሪያው ነገር ምንድነው? አሁን ወደ ጥያቄ እንመጣለን። የመጀመሪያው ነገር ምንድነው? ክርስቶስ ቤዛነትን አግኝቶ የዘላለም ማለት ነው የዘላለም ቤዛነትን አግኝቶ ራስ ሆኖ ወደ ገባባት። ለምን? ክርስቶስ የቤተክርስቲያን ምንድነው? ራስ ነው አይደለ? ይሄ ግንም እየተናገረ ያለው ይኸውልህ ስለ ቤተ መቅደስ ነው። ሙሴ ይሰራት ስለነበረችው ምሳሌ ነው በተራራው ላይ እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ተብሎ በምሳሌ ስለተሰራችውና እውነተኛችሁ ስለሆነች መቅደስ ነው እየተናገረ። ስለ ቤተክርስቲያን አይደለም። አይ ታዲያ ምንድን ናት? እሺ ስለ ቤተክርስቲያን እንዳልሆነ ወረድ በልና ቁጥር 20 ምናምን ላይ 25 ላይ አንብበው። እሺ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው ስንት 25 ላንብል 9 20 21 እሺ 9:21 አሁን ቤተክርስቲያን እንዳልሆነ ሊያሳየን ነው። እሺ 9:21 እሺ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ታዲያ እና ቤተክርስቲያን አይደለችም የሚለው ምንድን ነው? ወደ መስቀል ነው። መስቀል ደግሞ የቤተክርስቲያን ማዕከሉ ነው።
እኔ እንጃ። እኔ አሁን አንተ ከምትለኝ ጋር ሜዳ በጣም አሪፍ። የብሉይ ኪዳን ሊቀ ካህናት ወደ ቅድስት ይገባሉ አይገቡም? በምድር በነበሩ ሰዓት ይገባሉ። ምን ሊያደርጉ ነው የሚገቡት? ሊያማልዱ። ጥቅስ ሊያማልዱ ይገባሉ የሚለውን ጥቅስ ስጠኝ። ያው የብሉይ ኪዳንን ታሪክ ማንበብ ነው። አረ ዕብራውያንን አንብ መጀመሪያ። ዕብራውያን ላይ መስዋዕት ሊያቀርብ ወደ ቅድስት ይገባል ይላል አይደለ? ስለዚህ ወደ ቅድስት የሚገቡት መስዋዕት ሊያቀርቡ ነው አይደለም? ነው። መስዋዕት ሊያቀርቡ ማለት የፍየልም ሊሆን ይችላል፣ የጥጃ መስዋዕት ሊያቀርቡ ወደ ቅድስት ይገባሉ አይደለ? አዎ። እሺ፣ ለምንድነው መስዋዕቱ? ለኃጢአት ነው አይደል? ትክክል። ክርስቶስ ደግሞ ወደ ቅድስት ገባ አለ የራሱን ደም ይዞ። ስለዚህ በገዛ ደሙ ገባ አለ። ምን ሊያደርግ ነው የገባው? መስዋዕት ሊያቀርብ አይደል? ትክክል። ስለምን? ስለ ኃጢአት አይደል? ትክክል። ስለ ኃጢአት ደሙን ያፈሰሰልን መስዋዕቱን ያቀርበልን የት ነው? መስቀል ላይ። ቢንጎ። ስለዚህ መስቀል ላይ ነው ማለት ነው። ደሙን ይዞ ግን የቀረበው የት ነው? መስቀል ላይ አይደለም። ወደ ቅድስት ገባ እያለ እኮ ነው። ስለኛ አሁን ይታይ ዘንድ ወደ ቅድስት ገባ እያለ እኮ ነው እኮ። ታዲያ እሺ፣ እዛው ዝቅ ብላ አነበው። እንደዛ እኮ ቅድስቷ ያለችው የት ነች? ነው ስለኛ አሁን ይታይ ዘንድ የሚለውን ዝቅ ብላ አነበው። ወይ ደግሞ እኔ ከፍቼ ላነብል ስለምን እያወራ እንደሆነ ማለት ነው። አንዴ ያቀረበው መስዋዕት ነው፣ እሱ በመስቀል ነው። መታየት ማለት ምን ማለት ነው? መስዋዕት ማቅረብ ማለት ነው። በነገር ላይ መታየት ማለት መስዋዕት ማቅረብ ማለት ነው እኮ። ገብቶኛል። መስዋዕት ማቅረብ እኮ አሁን ክርስቶስ መስዋዕቱን ያቀረበው መስቀል ላይ ነው። መስቀል ላይ ያቀረበ። አረ አንተ ሰውዬ ስለኛ አሁን ይታይዘ በገዛ ደሙ ገባ እያለ እኮ እያነበብክ ነው። እሺ እዛው ማስረጃ ልስጥ። ቀጠል አድርጌ ቁጥር 25 ላይ ማለት ነው። ቁጥር ልብ በሉ ታች ያላችሁ እሺ፣ መማር ስላለባችሁ 24 ላይ ምን ይላል? ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ወደ እውነተኛይቱ ቅድስት ማለት ሙሴ ያኔ የሰራት ነበረች ተበርናክል። አሁን ቆይ አትደራ፣ ተበርናክል ነበረች። ወደዛ ተበርናክል አልገባም። ሙሴ ወደ ሰራት ወይ ደግሞ ያቺ ምሳሌ ነው የምትሆነው። ወደዛ ቅድስት አልገባም። ያ እዛ የሚገቡት የነበሩት ምንድነው? ሌዋውያን ካህናት ይገቡ ነበር። አዎ በየዓመቱ። እሺ የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም። ነገር ግን አለ በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ወደ ሰማይ ገባ አለ። እቺ ሰማይ የተባለችው መስቀል እንደሆነች ራሱ ወንድማችን እዚሁ ነግሮናል። እንዴት? ቁጥር 25 ላይ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት ይቅርታ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለዚህ መታየት ማለት ምን ማለት ነው? ወንድማችን ማቅረብ ማለት ነው አደለ? ይኸው እዛው ሲመልስል ምን አለ? ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወይ የእንስሳውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለዚህ አንድ ጊዜ ነው ሊያቀርብ የገባው ማለት ነው። ይሄን 10 ላይም ያብራረዋል። እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስለዚህ አንድ ጊዜ በስጋ የተገለጠው ምን ሊያደርግ ነው? አንዴ መስዋዕት ለመሆን ነው። ስለዚህ ይህን መስዋዕት ደግሞ አንዴ ነው ያቀረበው። እንደ ብሉይ ኪዳን ሊቀ ካህናት 10 ጊዜ እንደው በየዓመቱ የሚገባ አይደለም እያለ ነው። ኦኬ ገባህ አይደለ ዳኔ? ስለዚህ መታየት ማለት ልክ ከሆንኩ ጨርሰናል ማለት። አይ ልክ ነህ። አሁን እኮ ያልከው እኔ አሁን ክርስቶስ 10 ጊዜ ሞተ አላልኩም፣ አንድ ጊዜ ነው የሞተው። ነገር ግን ደሙን ይዞ ወደ መቅደስ በእጅ ወደ አልተሰራችው መቅደስ በገዛ ደሙ እንደገባ እኮ እየነገረን ነው እኮ። በገዛ ደሙ የገባው መስዋዕት ሊያቀርብ ነው እኮ የራሱን ደም። አዎ ስለዚህ ራሱ መስዋዕት ሊያቀርብ ደግሞ የገባው የት ነው? በእጅ ባልተሰራችው መቅደስ በሰማይ ባለችው አይደለም። በእጅ ባልተሰራችው ሰማይ ነው የሚላት። ላምብ አንዴ አነበብኩልህ እኮ ወንድሜ። ይኸውልህ በገዛ ደሙ የገባው ምን ሊያደርግ ነው? መስዋዕት ሊያቀርብ ነው አይደል? ታነበው የቱ ጋር ነው ያለው? ምዕራፍ ስንት ላይ ነው ያለው? ነገር ግን ዕብራውያን 9 አይደል እያነበብክ ያለው? 9 የትኛውንም አነበው ችግር የለውም። 9:21 ላይ መሰለኝ እንደዚህ ይላል። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። ወደዛችማ በገዛ ደሙ እንደገባ ነው። በመስቀል እዚህ ምድር ላይ ተሰዋ። ደሙን ግን ይዞ የገባው እዛ ነው። እንትን ነው በሰማይ በመቅደስ ውስጥ እንደሆነ ነው የሚነግረን እኮ። ስለዚህ ቤዛነትን አግኝቶ ወዴት ገባ ይላል? አንድ ጊዜ በእጅ ወዳልተሰራችው መቅደስ ገባ፣ በሰማይ ባለችው መቅደስ ውስጥ። እሺ ስለዚህ አማላጅ ነው። አንዴ ኧረ እባክህ
በቃ አንዴ ቤዛነትን አግኝቶ በእጅ ወዳልተሰራች ምን ገባ ነው የሚለው? አንዴ አንብቦ መቅደስ ገባ። እሺ እኛ ቤዛነትን አግኝተን የገባንባት ምንድናት? በክርስቶስ ሆና እኛ ነው የገባ ነው እኮ። ምን በእጅ ወዳልተሰራች መቅደስ? ቆላሴስ 1:13 አንብልኝ። ቆላሴስ 1:13 ወይም ደግሞ አንተ እዚሁ ላይ ሁና ልደትሻ ይመቻል አንብብልኝ። ልብ በሉ። አሁን ያነበበልንን ይሁ ክርስቶስ ወዴት ገባ ነው የተባለው? እቺ መቅደስ የተባለችው ቤተክርስቲያን አይደለችም ብሎኛል። ቤተክርስቲያን እንዴት እንደሆነች ነው ማሳያችሁ። አሁን ይኸውላችሁ አንድ ያነበው ዳንኤል ቆላስይስ 1:13 አንብብልኝ። እኔ አሁን የዘላለም ቤዛነትን አግኝቶ ወዴት ገባ ነው የሚለው? በእጅ ወዳልተሰራችው መቅደስ ገባ፣ ለዚህ ዓለም ባልሆነች። ስለዚህ አንዴ አሁን ቆላሴስ 1:13 አንብልኝ። ልደት አንብበ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቴንኪው። ስለዚህ ቤዛነትን ወዳገኘንበት የፍቅሩ ልጅ መንግስት የተባለችው ምንድናት? ዳንኤል የእግዚአብሔር መንግስት እኮ። የፍቅሩ ልጅ መንግስት የተባለችው ምንድናት እኮ? የእግዚአብሔር መንግስት እኮ ነው ነገር። ወደ የፍቅሩ ልጅ መንግስት የተባለችው ምንድናት? ማናት? መንግስተ ሰማያት። እሺ እንደዛ ልበል። አሁን ቤተክርስቲያን አልልህ። እኔ እናንተ አሁን እያወራን ለምን መሰለም አልልህ። አሁን እኮ እኔ እናንተ ይኸውልህ ሊቀ ካህናት አገልግሎት ወደሚፈጽምበት ድንኳን ነው እያወራን ያለ ነው። ስለዚህ አንተ አሁን መንግስተ ሰማያት ገብተሃል? አንተ መንግስተ ሰማያት ገብተሃል? አሁን ወደ ፍቅሩ ልጅ መንግስት አፈለሰን ይሌለ አንተ መንግስተ ሰማያት ገብተሃል ወይ አሁን? አዎ በክርስቶስ መጽሐፍ እንደሚገልቻል። አሁን እሱ ይቅርና አይቀርም። ሃይ ዝም ብሎ የጨበራንትን አደረግከው። ለምንድን ይኸው የፍቅሩ ልጅ መንግስት ቤተክርስቲያን ናት። ከዛን እሷ ደግሞ ቤዛነት ያገኘንባት ናት። ወደዚህ ወደ ቤዛነት ወደተገኘበት ደግሞ እሱም ክርስቶስ ቤዛነት ወዳገኘበት ተብሎ ተነግሯል። ይሄ ላሳየን ያመጣው። አሁን አንተ መንግስተ ሰማያት ናት ብለህኛል። መንግስተ ሰማያት ገብተሃል አሁን አንተ? አዎ ወደ መንግስተ ሰማያት በመካከላችን ገብቻለሁ። አምጣት ጥቅስ አሳየኝ። መንግስተ ሰማያት እኔ አሁን እሱስ መግባት አልፈልግም። ስለ ምልጃ ለምን አጨርስልኝ? ሚውት አድርገው በቃ። ስለ ምልጃ አጨርስልኝ። እሺ ሚውት አድርገው በቃ። አይ በቃ አሁን እንትን መማር አለ። አሁን ልናስረዳ ነበር። ኤኒዌይስ ወደ ክፍሉ ልመለስና ልንገራችሁ። ክርስቶስ የዘላለምን ቤዛነት አግኝቶ ወደዚች መቅደስ ገባ፣ በእጅ ወዳልተሰራችሁ ገባ ተባለ። ምን ማለት መሰላችሁ? ወደ ቤተ ክርስቲያን ነው። ግን እሱ ክርስቶስ ገባ ሲባል ራስ ሆኖ ነው። እሺ እኛ ብልቶች ሆነን ነው ምንገባው ከዛ በኋላ። ስለዚህ ፔቭ የሚያደርግልን መንገዳችንን ክርስቶስ ነው። ስለዚህ ክርስቶስ ራስ ሆኖ ወደ ገባባት ነው እኛ ድፍረት ስላለን በስጋው በኩል ብልቶች ሆነን የምንገባው ማለት ነው። ስለዚህ እኛ ስንገባ ምን ሆነን ነው የምንገባው? ብልቶች ሆነን ነው የምንገባው ማለት ነው። ክርስቶስ ግን ራስ ሆኖ ነው የገባው ወደዚች ቤተክርስቲያን። ስለዚህ እኛ ምን አለን ማለት ነው? ድፍረት አለን ማለት ነው ወደዚች ቤተክርስቲያን የመግባት። ስለዚህ እቺ ቤተክርስቲያን ደግሞ ምን ተብላለች ማለት ነው? የፍቅሩ ልጅ መንግስት ተብላለች ማለት ነው። ስለዚህ መንግስቱ ናት። ስለዚህ ለዛ ነው ቆላሴስ 1:13 ላይ እርሱ ከጨለማ ስልጣን አዳንን፣ ቤዛነቱን እርሱም የኃጢአት ስርየትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን የተባለ። ክርስቶስ ምንድነው? ቤዛነትን አግኝቶ ወደ ገባባት፣ እኛም ደግሞ ይህን ቤዛነት የምናገኝባት ስንገባ ስለሆነ አሁን ስለዚህ ድፍረት አለን ወደዚች መንግስት ወደዚች መቅደስ የመግባት። ይቺ መቅደስ በሰው የተተከለች ናት፣ እንደ ሙሴ ድንኳን አይደለችም። እና በክርስቶስ ነው የተተከለችው። እንዴት? በመስቀል ላይ ከጎኑ ውሃና ደም ፈሶ ከጎኑ የተገኘች ናት። ቤተክርስቲያን ከጎኑ ነው የተገኘችው። ቤተክርስቲያን ሙሽራይት ናት። ኦኬ ሙሽራዋ ክርስቶስ ነው። ልክ ሔዋን ሙሽራይት ከአዳም ከሙሽራው ከጎኑ እንደተገኘች እንዲሁም በመስቀል ላይ ከጎኑ ተገኝታለች። ቤተክርስቲያን ሙሽራይቱ ቤተክርስቲያን ማለት ነው። ስለዚህ ቤተክርስቲያን አስገኟ ሰሪዋ እሱ ነው። ይሄ ሐዋርያት ስራ ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ትጠብቁ ዘንድ የሚለውን ጥቅስ ያስታውሰናል። ልብ እንለዋለን እሱን ማለት ነው። ስለዚህ ክርስቶስ አንዴ መስዋዕት ሊያቀርብ ገብቷል። ለመታየት ማለት ማቅረብ ስለሆነ ማለት ነው። አሁን ጥያቄ ቀጥታ ለዳንኤል ልጠይቀውና ወደ ልደትሻ እሄዳለሁ ማለት ነው። ዳንኤል አሁን አማላጅ ነው ስትል ምን እያልክ ነው? እሺ አሁን እንደነገርከኝ ማለት ነው መጽሐፉ የተቀመጠው ግልጽ ነው። እኔ ነገርኩን ትተህ አሁን አማላጅ ነው ያልኩት። መልስለት በእግዚአብሔር ዳንኤል በቀጥታ የጠየቀ ነው። እሺ አማላጅ ነው ስል
በብሉይ ኪዳን እንደነበሩት ሊቀ ካህናት አሁን ደግሞ ክርስቶስ ስለኛ በሰማይ ባለችው መቅደስ ውስጥ ደሙን ይዞ እንደገባው ስለኛ ደሙን በእግዚአብሔር ፊት የሚቆም አስታራቂ ማለት ነው። ለዛው አሁን ማለት ነው። ኦኬ። ስለዚህ አማሌ ስትል አሁን ደሙን ይዞ በእግዚአብሔር ፊት ይቆማል። አዎ ይታያል። ስለኛ አሁን በእግዚአብሔር ፊት ይቆማል፣ ይታያል። አዎ በእግዚአብሔር ፊት ይታያል ማለት በእግዚአብሔር ፊት አሁን ደሙን ይዞ ይቆማል እያልከኝ ነው ማለት ነው። አንደኛ ደሙን ይዘ ለመቆም መቅደስ ያስፈልጋል። ስርዓት ነበረው አይደለ? በብሉይ ኪዳን ሊቀ ካህናት በየትኛውም ቦታ አይደለም መስዋዕት የሚያደርጉት። ስለዚህ ሆነው ነበር በስርዓት ፈጽመው ደሙን ይዞ ወደ መቅደስ የሚመጡት። እንዲሁ ደግሞ ክርስቶስ ደሙን ይዞ ወደዛች መቅደስ እንደገባ በሚገባውና ትክክለኛው በሆነ ቦታ ላይ ስለኛ ደም ይዞ አሁን ይታይልናል መጽሐፍ እንደሚል። ስለዚህ ይቆማል ማለት ነው። አሁንም በሰማይ ይታያል። አሁን አንተ ይቆማል የምትለኝ ሐሳቡ ይገባኛል። ግን የእውነተኛይቱ ድንኳን አገልጋይና ሊቀ ካህን እንደሆነ መጽሐፍ ይነግረናል። መቼ ነው የተሰራችው በሰማይ ያለችው? እሷ አሁን እኔ አውራ ብትለኝ ሙሴ አሁን እሷን ባያት ምሳሌ እንደሰራ ነው የሚናገረው መጽሐፍ። መቼ ነው የተሰራችው? መጀመሪያ ተሰርታ ቢሆን ምሳሌም አያስፈልጋትም ነበረ። በሰማይ ያለች የምትላት አሁን ምሳሌ ናታ። የመጀመሪያው ምሳሌ ነው ለሁለተኛው ለሚመጣው እያለ ምሳሌ የትኛው ነው? የመጀመሪያው ሙሴ የሰራው ለሚመጣው ምሳሌ ነው እያለን ነው። ገና ላልተሰራው ማለት ነው። ሙሴ እሷን እያየ በተራራው ላይ እንደተገለጠልህ ታደርግ ዘንድ ተጠንቀቅ እንደተባለው እሷን እያየ ነው ሙሴ የሰራው። አይልም። ተው አይልም። እንደዛ አይልም። እሷን እያየ አይልም። መቼም አንብባችሁታል። ፈልጌ ላንብብ። አንብበው። እሺ አይልም። እሷን እያየ ሰራ አይልም። እሺ ቆይ ላንብብ። እሺ አንዴ ይቅርታ። የት ነው ዕብራውያን የተማራችሁት? ግድ የለም። እሺ ከተሳሳትኩም ችግር የለውም። ተሳስተሃል እያልኩ ነው። ችግር የለም ብቻ ነው የምትለኝ እንጂ ተሳስተሃል the whole time። እሺ እኔ እኮ ያነበብኩትን እኮ ነው የምከራከረው ማለት ነው። እሺ ይኸው እሷን እያየ ሰራ የሚለውን አሳየኝ። እሺ አንዴ እስከሚፈልግ በዚህ አጋጣሚ ናት። ይኸው እንደዚህ ይላል እዚሁ ጋር 8 ላይ ማለት ነው 8 ዕብራውያን 8 ከ1 ጀምሮ ላንብብልህ። ከተናገርነው ዋናው ነገሩ ይህ ነው። ቅድም እንዳነበብ ነው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ነች። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና፣ ስለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን ባልሆነም ነበር። ነገር ግን ሙሴ ድንኳኒቱን ሊሰራ ስለተረዳ ለሰማያዊቱ ነገር ምሳሌና ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። ከዛ በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና አብ ማለት ነው። እሺ ስለዚህ በዛች ምሳሌ መሰረት ነው ሙሴ የምድራዊቱ ድንኳን የተከለው። ሲጀመር በተራራው ነው አይደለ? እንዴት ነበረ ድንኳኑ ስራ ያለው? እግዚአብሔር ሙሴን እየጠራ ወደ ተራራ እየወሰደ ያናግረዋል ነበረ። ትእዛዝ ምናምን የሰጠው ምን አለው? ከዛ ባጭሩ እግዚአብሔር ምን አለው? ድንኳኑን እንዴት አድርገህ ስራ አለው። እንዲያርገህ ስራ ይለዋል አይደል? እንዲያርገህ ስራ ይለዋል አይደለ? ትክክል። እሺ አሁን ጥያቄ የምጠይቀህ እስቲ የተሰራችውን እያየሰራ የሚለውን እስቲ ያሳየኝ። ከዚህ በላይ ምን ይንገረም? በዛ ምሳሌ እንድታደርግ ተጠንቀቃለው። እሺ እነዚህ ሊመጡ ያሉ ነገሮች ጥላ ናቸው፣ አካሉ ግን የክርስቶስ ነው የተባለችው ምንድነው? ሰማያዊቷ ናታ፣ የሰማያዊቷ መቅደስ። እሺ ቆላሴስ 2:17 ላይ ያለውን ነው ማነብልህ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አለ። ሊመጡ ምን ማለት ነው? አሁን ሊገለጡ ስላለችው ስለ መቅደስ አልመጡም። አልመጡም ነበር ማለት ነው አይደለ? አልመጣችም። እቺ መቅደስ አልመጣችም። ታዲያ ምኑን እያየ ካልመጣች ምኑን እያየ ሰራ? እግዚአብሔር ወደ ተራራ ወስዶት የለ? በዚህ ተራራ እንደተገለጠልህ ምሳሌ ታደርግ ዘንድ ተጠንቀቅ ብሎ እግዚአብሔር ለሙሴ በቃ ፕላኑን እቅዱን የሁለተኛይቱን መቅደስ ማለት ነው እንዳሳየው እና
በዛ ፕላን መሰረት እንደሰራው ነው እኮ የሚነግረን መጽሐፍ። ይሄ እኮ ምንም እኮ እንትን የሚል አይደለም። እንደዚህ የሚያደርግ አይመስለኝም። እሺ፣ ስለዚህ መቼ ነው የተሰራችው? የተሰራችው ስለሷ የተሰራችበት ጊዜ አይናገርም፣ ግን እርግጠኛ ነኝ ሙሴ ነበረች። ከሙሴ በፊትም ነበረች። አዎ ከሙሴ በፊት ከነበረች ምሳሌ ትሰራላት። ከሙሴ በፊት ከነበረች ማለት ምሳሌዋንማ በምድሪቱ ድንኳን ላይ እኮ አየን። ምን ያስፈልጋታል? ምሳሌ ምን ጥላ ምን ያስፈልጋታል? ጥላዋ እኮ ጥላ ለምን ያስፈልጋታል? አካል ስላለ። ለምን አካሏ ከነበረች ለምን ጥላው ያስፈልጋል ነው ጥያቄ። አካሏ ካለ ኦልሬዲ አካሏ ከነበረ፣ በነገራችን ላይ እያለ ያለው ምንድነው? የክርስቶስ የማዳን ስራ የክርስቶስ ሰማያዊ አገልግሎት ኦልሬዲ ነበር እያለን ነው። ባይ ዘ ዌይ ዳንኤል፣ እሺ ኦልሬዲ አላልኩ ሰማያዊቷ የምትባለው እሷ ናት። ባይ ዘ ዌይ እኮ ሰማያዊቷ የምትባለው እሷ ናት። ክርስቶስማ በእሷ በደሙ እንደገባ እኮ ይናገራል። አላልኩም እንደዛ። ስለዚህ ክርስቶስ ሲመጣ ነው የመጣችው ማለት ነው። ኧረ አልወጣ። ለምንድን ነው እንትን የምትለኝ? ይሄ እኮ አሁን የሚያከራክር ነገር አይደለም። ከክርስቶስ በፊት ከነበረች እሺ መቅደሷ ከነበረች ካህንም ነበራት ማለት ነው። ከክርስቶስ በፊት አልነበረችም፣ ግን ሙሴ ከሚሰራት ድንኳን በፊት ነበረች። በእሷ ምሳሌ መሰረት የሙሴ ድንኳን ተሰራች። ግን ክርስቶስ መጥቶ በመስቀል ዋጋ ደሙን ይዞ ከፍሎ ሲገባ ወደ እሷ መቅደስ ነው የገባው። በቃ ግልጽ ነው የቋንቋ። ምንድን ነው ያልከው? ከክርስቶስ በፊት አልነበረችም፣ ግን ከሙሴ በፊት ነበረች ነው ያልከው? አዎ የሙሴ አገልግሎት ከመኖሩ በፊት ነበረች። ወደ ተራራው ወሰደና በእሷ ምሳሌ መሰረት እግዚአብሔር አሰራው። አሁን ያነበብኩት ከክርስቶስ በፊትስ ከክርስቶስ በፊት እንደሱ አናወዳደር። ኢየሱስ ክርስቶስ እግዚአብሔር ነው። ቶ አስቀምጦ እሱ በእናትህ አንተ ይቅርታን አውቀ ነው እንዴት ክርስቶስ በስጋ ከመገለጡ በፊት ነበረች አልነበረችም? ነበረች። ስለዚህ ካህን አላት ማለት ነው። ካህን አላት ማለት ነው። መቅደስ ካለ ካህን አለ ማለት ነው። አረ የእሷ አገልግሎት አልተጀመረም። እኔ ለምንድን ነው አለች እምልህ? በእሷ ምሳሌ መሰረት እንድትሰራ ተጠንቀቅ ብሎ ጥቅስ ስጠን እስቲ ጥቅስ እንደነበረች ከክርስቶስ በፊት እንደነበረች ጥቅስ ስጠን። ይኸው አነበብኩልህ እኮ። ይሄኛው ምንም እግዚአብሔር ለሙሴ ያዘዘውን ነገር ያነበብክልን። በቃ እንግዲህ ሙሴ በሰማያዊ ፕላንና በሰማያዊ ምን ሆነ ነው ወንድሜ? አንተ ብቻ የተለየ ጴንጤዎችም እንደዚህ አያምኑም። በነገራችን ላይ አንተ ብቻ የተለየ ጴንጤ ሆንክ። በነገራችን ነው የሚለኝ ከክርስቶስ በፊት ይቺ መቅደስ ነበረች ወይ ደግሞ ይሄ ሰማያዊ አገልግሎት ነበረ ብሎ የሚያስተምር እኔ መናፍቅም አላየሁም። አረ እኔ እንደሱ አልወጣኝም አላልኩህም። አልክ እኮ ይሄው አላልኩ። አረ ተረዳኝ ናታኒም ተረዳኝ። እኔ እንደሱ አይደለም ያልኩ። ይኸውልህ የእሷን ምሳሌ እግዚአብሔር አሳይቶታል። በቃ ይኸውልህ አባ ጥላና አካል ታውቃለህ? ጥላና ወይም ደግሞ ጥላ ምንድን ነው? አካል የአካል ነጸብራቅ ማለት ነው። ስለዚህ አካሉ የለም ማለት ነው አይደል? አልተገለጠም እንጂ አለ። አሁን ክርስቶስ ሲገለጥ ነው የሚኖረው። ጥላው ለሚመጣው ለአካሉ ምሳሌ ነው አይደለ? እንደዛ ነው። አዎ ጎበዝ። ስለዚህ ጥላው በነበረበት ጊዜ ነቀፋ የኖረበት ያ ጥላ እንኳን በነበረበት ጊዜ አካሉ ስለሌለ በጣም በረጅም ጊዜ ውስጥ በዛ ጥላ ውስጥ አልፈዋል። ከዛ አካሉ ሲመጣ ግን ይለናል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ማለት ነው። አካሉ ሲመጣ ጥላው ቦታውን ይለቃል ይለናል አይደለ? ትክክል ጎበዝ። ስለዚህ አካሉ እስኪመጣ ድረስ ጥላው ብቻ ነበረ። ልክ አካሉ ሲመጣ እሱ ማን ነው? ኢየሱስ ክርስቶስ ነው አይደለ? አዎ። ልክ ኢየሱስ ክርስቶስ በስጋ ሲገለጥ ጥላው ቦታውን ይለቃል አይለቅም? ይለቃል ልጅ። ጎበዝ በቃ። ስለዚህ ከክርስቶስ ከመገለጡ በፊት አልነበረችም። አሁን አንተ እያወዳደርክ ያለኸው አሁን እኔ እያወዳደርኩልህ ያለሁት ሰማያዊቱ መቅደስና ምድራዊቱ መቅደስ ነው ማለት በእጅ ያልተሰራችውን መቅደስና ሙሴ የሰራትን መቅደስ ነው እኮ። በእጅ ያልተሰራች ማለት ነው ምን ማለት መሰለህ? ሙሴ አልተከላትም ነው። ተበርናክሉ ሙሴ የተከለው ያኔ በየቦታው እየሄደች የምትተከል ነበረች፣ በሰው የተሰራች። ልክ እንደዛ በሰው የተሰራች ሳትሆን አሁን በክርስቶስ በደሙ ነው። ሐዋርያት እሷ መቅደስ ነበረች በሰማይ። ኧረ እስቲ ጥቅስ በሰማይ እንደነበረ አነበብኩልህ እኮ። አሁን እኮ አልሰማኸኝም እንጂ በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበረ እኮ ይላል።
በቃ አሁን ቁንጽልነት ነው ይሄ። ይኸውልህ በተራራው ማለት እግዚአብሔር ሙሴን ይጠራውና እንዲያርገ ስራ ዘጸአትን አንባኸዋል አይደለ? ዘጸአት ሌዋውያን እነዚህን አንባቸዋል። ስለዚህ ምን ይለዋል እግዚአብሔር? ይሄን እንደዚህ አድርገህ ስራ፣ ድንኳኒቷ ይሄንን ያህል ሜትር ትሁን፣ ይሄን ያህል መጋረጃዎች ይኑሯት፣ ይሄን ያህል ቀለበቶች ይኑሯት እያለ ነግሮታል። ግን ተጠንቀቅ፣ ለሚመጣው ምሳሌ ነው እያለ ነግሮታል፣ አሳስቦታል፣ ገልጾታል። ምሳሌው ጥላው የትኛው? ጥላው የብሉይ ኪዳን ወይም ደግሞ የሙሴ ተበርናክል ናት። እሺ ያኛው በሰው የተተከለች መቅደስ ናት። አከራክረን ችግር የለም። እሺ አሁን ልሰርዘውና ለምን መሰለህ እንደዚህ የምልህ አሁን እችኛዋ በእጅ በዳልተሰራችው መቅደስ ውስጥ ዋናው ዓላማ አንተና ታርጌት እሱ ነው። በእጅ በዳልተሰራችው መቅደስ ውስጥ ኢየሱስ ክርስቶስ ሊቀ ካህን ሆኖ ደም እያቀረበ ስለኛ በእግዚአብሔር ፊት አሁን ይታያል። ጥቅስ ደም እያቀረበ የሚለውን እሺ አንዴ እዚህ ጋር አንብበናል እኮ ያው አይ ደም እያቀረበ የሚለውን ደሙን ይዞ ማለት ነው። ደሙን ይዞ ነገር ግን ክርስቶስ ይመጣ ዘንድ ላለው ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ስለዚህ ጎበስ ያዘው አንድ ጊዜ ፈጽሞ ገባ ይላል። አዎ በደሙ ምንድን ነው የፈጸመው? በደሙ ማለት ነው። ምንድን ነው የፈጸመው? የማዳንን ስራ። በቃ ስለዚህ አሁን አይሰራውም። የማስታረቅን ስራ ስለ ደም ነው እያወራን ያለን እኮ። አሁን አይፈጽመውም ማለት ነው። በቃ አንድ ጊዜ ፈጽሞ ገብቷል። እሺ እንደዚህ ላስረዳ። ይዞ ይታያል። እንደዚህ ላስረዳ። ራእይ ላይ ሄደን ስናይ ማለት ነው። ተው ራእይ ተው ቆይ ምሳሌውን ማለት ነው። ዘልል አይደለም። ተው የታረደው በግ ቆሞ ላይ የህንዛ ጋር በዘመን መጨረሻ ላይ ክርስቶስ የለም አላልንም እኛ አለ። አሁን ደም ይዞ ይታያል የሚለውን አሳየን ያለ ይሄው ይላል እኮ አይልም። እሺ ላንብብ አንዴ ልፈልግ። እሺ ናቱ ይፈልግና እናንተ እንደዚህ ይላል እዛው ላይ ማለት ነው። ምዕራፍ ስንት? እዛ ምዕራፍ ማን ነው? ምዕራፍ 9 ቁጥር 24 ነው 21 ላይ እንደዚህ ይላል። እንዲሁም ድንኳኒቱን ለማገልገል በድንኳኒቱ በማገልገያ ሁሉ ላይ ደምን ረጨ ሙሴ ማለት ነው። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይልና እንግዲህ በሰማያት ያሉትን የሚመስሉት ነገር በዚህ ሊነጹ በሰማያት ያሉት በሚመስሉት ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከነርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች እውነተኛይቱ ምሳሌ ወደ ምትሆን ወደ ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህንም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ነገር ግን እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን ይላል በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ሰዎችም አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በቃ ስለዚህ ኢየሱስ ክርስቶስ በገዛ ደግሞ ወደ የገባው ወደዛችኛዋ መቅደስ ነው ማለት ነው። አሁን ምንድን ነው ያወራኸው? ምን ብዬ ምንድን ነው ያወራኸው? በመጀመሪያ ደረጃ አንዴ ገባ፣ በቃ ፈጽሞ ገባ የሚለውን ተስማማል። በምኑ ገባ? አሁን ደሙን ይዞ በአብ ፊት ይቆማል የሚለውን እንድታሳየኝ ነበረ እኮ። እሺ በፈልገው አገኘዋለሁ፣ ግን እንዳለ ታውቃለህ አታገኘውም። ባይ ዘ ዌይ ይሄው ፕሮቴስታንት የተመሰረተበትን ሙሉ እድሜ ይሰጣሉ፣ አታገኘውም። አሁን ደግሞ ይዞ ይታይ። አሁን ደግሞ ይዞ ይቆማል። ከሌላ ጋር ተወያዩና እንቀጥላለን። ከአንተ ጋር ነው የምጨርሰው። እዛው 10 ላይ አንብልኝ ይሄንን። ይኸው ፕሮቴስታንት ከተመሰረተበት እድሜ 500 ሰጥቻለሁ። እሺ እድሜ ይስጠን ብቻ ማለት ነው። እዛው 10 ዝቅ በልና ቁጥር 10 ምዕራፍ 10 ላስነብብ። እንዳልቆመ ክርስቶስ አሁን እንዳልቆመ ላሳይህና እኔ ደግሞ ልዝጋው። እሺ አንተ ቆሟል ነው የምትለኝ አሁን ማለት ነው። እኔ ደግሞ እንዳልቆመ
ቆይ አሁን አንተ በምትለኝ መሰረት ቆሟልና ተቀምጧል ልታሳየኝ እንደሆነ አውቃለሁ። በቃ አንዴ ሚውት አድርገው አንተ ቆሟልና ተቀምጧልን አይደለም። በቃ ሚውት አድርገህ ስማኝ አንዴ። እሺ ዕብራውያን 10:10 አብረህ ተከታተለኝ። እሺ ይኸውላችሁ ክርስቶስ አንዴ የማዳንን ስራ ያንን መስዋዕት ካቀረበልን በኋላ በአባቱ ቀኝ ተቀመጠ። መቀመጥ ማለት ባይዘው ስራ መጨረስ ማለት ነው። እሺ መጨረስ ማለት መፈጸም ማለት ነው። የብሉይ ኪዳን ሊቀ ካህናት ኦኬ እዚሁ ላይ ለነገሩ ስለሚነግራችሁ ችግር የለውም። 10:10 እንዲህ ይላል ይኸውላችሁ በዚህም ፈቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ ፈጽሞ ምን ብሎ ፈጽሞ በማቅረብ ተቀድሰናል። ስለዚህ አንዴ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናት ሁሉ የቶቹ የብሉይ ኪዳን ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ እሺ ኃጢአትን ሊያስወግዱ ከቶ የማይቻላቸውን እነዚያን መስዋዕቶች የእንስሳው የፍየል የኮረማውን ማለት ነው ብዙ ጊዜ እያቀረበ ቆሟል። የት ነው የሚቆመው? ቅድስተ ቅዱሳን ውስጥ ኦኬ። በየዓመቱ እያገለገሉ ይቆማሉ። መቀመጥ የሚባል የለም። ለምን? ስለማይጨርሱ ማለት ነው። እሺ ፍጽምና የሚሰጥ አገልግሎት ስላልነበር ያ ማለት ነው። የሌዋውያን የክህነቱ አገልግሎት ፍጽምናን የሚሰጥ አልነበረም። ስለዚህ ምን አለ? ብዙ መስዋዕቶችን እያቀረቡ እነዛን ኃጢአት ሊያስወግዱ የማይቻላቸው መስዋዕቶች እያያዙ ምን ይላሉ? እያቀረቡ ቆመዋል። እሺ እርሱ ግን ክርስቶስ ስለ ኃጢአት አንድን መስዋዕት ማንን? የራሱን ማለት ነው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይሄ ነው መጽሐፍ ቅዱሱ። መጽሐፍ ቅዱሱ ጨምቀ የምታወጣው ይሄ ነው። ከተናገርነው ዋና ነገር የሚለ ይሄንን ነው። ባይዘው ሐዋርያው ቅዱስ ጳውሎስ ማለት ነው። ይሄው እርሱ ግን እንደ ብሉይ ኪዳን ሊቀ ካህናት አይደለም። ለምን? ኮምፔር እያደረገ ነው የመጣ። የብሉይ ኪዳን ሊቀ ካህናት ኃጢአት ሊያስወግዱ የማይቻላቸውን ስለሆነ እነዛን መስዋዕቶች ይዘው እየቆሙ ነው የሚቀጥሉት። ከዛ ሞት ስለሚይዛቸው ደግሞ እየተተካኩ ይሄዳሉ አለ። ከዛ ግን እርሱ ግን ክርስቶስ አንተ ምን አልክ? ደሙን ይዞ ቆሞ ይታያል አሁን ብላላ አይልም። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱት የዘላለም ፍጹማን አድርጓቸዋል። ስለዚህ እኔና እናንተ ክርስቲያኖች አንድ ጊዜ በማቅረቡ ነው የምንቀደሰው። ስለዚህ እኔ እናንተ ኦኬ ኦልሬዲ መዳናችንን ያገኘን ማለት ነው። ወደዚህ ሳልቬሽን የመጣን ወደዚህ ቤተክርስቲያን የተጨመረን የክርስቶስን ያንን ቤዛነት ያገኘን። ከዛ ደግሞ ሌላ ደግሞ ማግኘት የሚፈልግ ራሱ ካለ አንድ ጊዜ በቀረበው መስዋዕት ነው። አንድ ጊዜ በቀረበው መስዋዕት የዘላለም ፍጽምናን ያገኛል። ሰው አንድ ጊዜ በቀረበው መስዋዕት ብቻ ማለት ነው። እንደውም አለ መንፈስ ቅዱስም ለዛ ይመሰክርልናል። ከዚያ ወራት በኋላ ከነሱ ጋር የምገባው ኪዳን ይህ ነው ይላል። በልባቸው ሕጌን አኖራለሁ በልቦናቸው እጽፋለሁ ይላል። ስለዚህ በልቦናችን በልባችን የሚጻፈው እንዴት ነው? ልክ ከላይ ሙሴ ምን ብሎ ነበር የመጣው? ሙሴ ደምና ጭራ አነሳ፣ ሂሶጵም አነሳ። ከዛ በኋላ ከውሃ ጋር ቀላቀለው፣ ረጨው በህዝቡ ላይ በመጋረጃው ላይ ረጨው ብሎ አልነበረ? ልብ በሉ፣ መጋረጃ ልባችን ነው። አሁን መጽሐፍ የተባለው ልባችን ነው። ስለዚህ አሁን ይሄንን መንፈስ ቅዱስ ምን ያደርግልናል ማለት ነው? በልባችን ይረጫል ማለት ምኑን? ከጌታ ጎን የፈሰሰውን ውሃና ደም በእያንዳንዳችን በክርስቲያን ልብ ላይ ይረጫል ማለት ነው። ለምን? ያ የሙሴ አገልግሎት ወይ ደግሞ የሌዋውያን አገልግሎት ወይ ደግሞ የብሉይ ኪዳኑ ለአዲስ ኪዳኑ ምሳሌ ስለሆነ ልብ በሉ። መስዋዕት አለ፣ ከዛን ህዝቡ ላይ ይረጫል፣ መጋረጃው ላይ ይረጫል ማለት ነው አይደለ? ህዝቡ ላይ መጋረጃ ምንድን ነው? ቤተ መቅደስ። አሁን ቤተ መቅደስ ምንድን ነው? እኛ ቤተ መቅደስ ነን። እሺ እኛ ቤተ መቅደስ። ስለዚህ ቤተ መቅደሱ ላይ መረጨት አለበት፣ ልክ እንደ ብሉይ ኪዳኑ ማለት ነው። ለምን? ምሳሌ ጥላ ስለሆነ ማለት ነው። ያ እንዴት ነው የሚሆነው? በመንፈስ ቅዱስ በልባችን ከጌታ ጎን የፈሰሰውን ውሃና ደም ይረጫል ማለት ነው። እሺ ስለዚህ በነገራችን ላይ ዕብራውያን 10:10 ላይ ብቻ አይደለም የሚገርባችሁ ነገር። ዕብራውያን 1 ሲጀምር ምን ብሎ እንደሚጀምር ልንገራችሁ ማለት ነው። እርሱ ዕብራውያን 1:3 ላይ ማለት ነው። እሺ ከላይ ምን ብሎ ነበረ? ሁሉ ወራሽ ባደረገው በልጁ አሁን ተናገረን። እንደው ከሁሉ ነቢያት ሁሉ ይበልጣል ልጁ ካለ በኋላ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ወንድማችን ደግሞ እንደዚህ አይነት ሰዎች ይመጡና ምን ይላሉ? አሁን አልተቀመጠም፣ ቆሞ ደሙን ይዞ ቆሞ። ትቀልዳለህ? እሺ ላውራ ኤኒዌይስ ይበቃል። ተማር ልደትሻ ምናምን ቀጥሉ። ስለኛ አሁን ይታይ ዘንድ ይላል። እችን ጨርስ። አንተ አሁን ልባችን ነው ቤተ መቅደስ ብለሃል። ክርስቶስ እኛ ውስጥ ሊቀ ካህናት ሆኖ ነው የገባው።
አሁን እኮ ትልቅ ጥያቄ ነው የሚጠይቀው። ሁለተኛ ደግሞ ያው አንተ አሁን ያልከው ጋር 25 ላይ እንደዚህ ነው ቤተ መቅደስ ያልኩ ማደሪያ ነን፣ እግዚአብሔር ማደሪያ ነን፣ እኛ ቤተ መቅደስ ነን መጽሐፍ ቅዱስ ይላል። ግን ኢየሱስ ክርስቶስ ይወለ ሊቀ ካህናት ሆኖ የገባው እኛ ልብ ውስጥ አለ። እኔ ተሳሳታለ ብዬ በፍጹም አልጠባም። ወደኛ ልብ ገባ አላልኩም፣ ወደ ቤተ ክርስቲያን ገባ ነው ያልኩ። አይምሮም ጆሮም ሳይኖር እንዴት ይሆናል? ልደት ሲያቀጥሩ ተው እንደዚህ አትበለኝ። ያልኩትን ቢያንስ ልገም እንጂ እኔ ወደኛ ልብ ገባ አልኩ እንዴ? እሺ ስለኛ አሁን ይታይ ዘንድ እግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። አንዴ ሚውት አድርገው ዳኔ። አንዴ ስለኛ ይታይ ዘንድ የተባለው መስዋዕትን ያቀርብ ዘንድ ወደ ሰማይ ገባ። ሰማይ የተባለች ነሳሰርሊ ይሄ የምታየው ደመና ያለበት ሰማይ አይደለም። እኔ እንደሱ አላልኩም። ስለ መቅደስ ነው። ስለኛ አሁን ይታይ ዘንድ እኮ ይላል። አሁን መታየት ማለት ነው ማለት ነው። ነገርኩህ እኮ መስዋዕት ማቅረብ ማለት ነው። በፕሬዘንት አድርጎ የነገራቸው ሐዋርያው ቅዱስ ጳውሎስ መስዋዕቱ ዘላለማዊ ፈንክሽናል መሆኑን ለመናገር ስለፈለገ ነው። ይሄው እዛው ላይ እኮ የሚገርምህ ነገራቸው። አንተ እኮ የመስማት እንትንህ ነው እንጂ ይቅርታ ነው ወንድሜ። ክርስቶስ በእጁ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ይሄው ወደዛ ቅድስት የሚገቡት ሌዋውያን ካህናት ነበሩ። ምን ሊያደርጉ ነው የሚገቡት? መስዋዕት ሊያቀርቡ። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ስለዚህ መስዋዕት ለማቅረብ ይሄው ራሱ አሁን እኮ መስዋዕት ያቀረበው የት ነው? በምድር በሰማይ ነው ደሙን ይዞ እኮ የገባው። ጌታ ሆይ መስዋዕት ያቀረበው የት ነው? በምድር ላይ በመስቀል ላይ መስዋዕት አድርጎ ደሙን ግን ወደ ቅድስት ይዞ ገብቷል። መቼ? አሁን ይታይ እኮ አለ። አሁን ይታይ ዘንድ ገባ ማለት ምን ማለት ነው? እሺ ጥሩ። መቼ ነው መስዋዕት ያቀረበው? መቼ ነው ደሙን ይዞ የገባው? ቆይ አንዴ መቼ ነው መስዋዕት ያቀረበው? ደሙን ይዞ ግን ወደ ቅድስት በደም ወደ ተመረቀችው ቅድስት ይዞ ገብቷል ደሙን። መቼ? ቶ አትቀላቀል። የተመረቀችው ምናምን ተዋት። በቃ ወዴት ማለት ወደ